በስተመጨረሻ አብርሽ የጨከነ ይመስላል። በማታ ቪዲዮ ከለቀቁ በኋላ የተፈጠሩት ነገሮች ያስደነግጣሉ። አንድ በአንድ ተሰምተዋል። ሩታና ክስቷ በፖሊስ የተለያዩ ጥያቄዎች ሲጠየቁ እንደነበረና እንደተወሰዱም ጭምር ከዛም ድብልቅልቅ ያለ ነገር እንደተፈጠረ በዝርዝር እየተሰማ ይገኛል። ቲክቶክ ላይ የተሰማውንም በውስጥ የደረሱንም መረጃዎች ዘርዘር አድርገን እናሰማችኋለን። ሰላም ውድ የሀገሬ ልጆች፣ በተለያዩ ቦታዎች የምትገኙ በያላችሁበት ሰላማችሁ ይብዛልኝ። ከሰሞኑ የናብርሽ ጉዳይ አስጨንቋችሁ እረ እናንተ ሰዎች ተዉ፣ ባይሆን ለልጁ አስቡ። ልዑሌ ሲሆን የእናትም የአባትም ፍቅር እያየ ማደግ ነበረበት። ይህ ካልሆነ እንኳን እናንተ አታሰቃዩት እያላችሁ በቁም ነገር የሆኑ ነገሮችን ቴክስት የምታረጉ ኮሜንት የምታረጉ በያላችሁበት ሰላማችሁ ይብዛ። ያም ቪዲዮም በተለያዩ ቦታ የምትከታተሉ በድጋሚ በያላችሁበት ፈጣሪ አምላክ ሰላማችሁን ያብዛልኝ። የኔ ወንድማችሁ ምርቃት የሚመቻችሁ እባካችሁ ቪዲዮ ላይክ አድርጋችሁ ጀምሩ። ለብዙ ሰው እንዲደርስ ያግዘኛል። ለቤቴም አዲስ የሆናችሁ ሰዎች ሰብስክራይብ እንድታደርጉኝ በማክበር እጠይቃችኋለሁ። ቀጥታም ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። ትናንት አብርሽ የጨከነ ይመስል ነበር። ቪዲዮ ከማለቁ በፊት ያየነው እጅግ ያስደነግጣል። ሩታ እንደ ቀልድ የጀመረችው ነገር ልጃችን ጠፍቷል ብላ ሚዲያ ይዛ የመጣችው ነገር ተመልሶ እነሱ ላይ ጣጣ ይዞ ያመጣ ያለ ይመስላል። አብርሽ ያለ ስሜ ስም ተሰጥቶኛል፣ ልጄን ሳልወስድ ልጅህን ሰርቀሃል ተብዬ እኔ አይደለሁም ዘመዶቼ፣ እህቴ፣ አጠቃላይ በእኔ በኩል ያሉ ሰዎች ተጠይቀዋል። ይህ ደግሞ የስም ማጥፋት ነው፣ እከሳለሁ በማለት ሩታንና የሩታን አክስት ገኒን ሲያፋጥጥ የክስ ወረቀታችሁንም ተቀበሉ እያለ ሲናገር ተመልክተን ነበር። ከዛ በኋላ ነው እንግዲህ የተለያዩ አካላቶች ለምንድነው በእንደዚህ አይነት መልኩ መቀላለዱ ሲያስፈልገው፣ ለምንድነው በዚህ አይነት መልኩ የእናንተስ ቤተሰብ እንደዚህ የሚሆነው በማለት እንግዲህ የህግ አካላቶች ሲጠይቋቸው እንዳመሹ ዝርዝር መረጃዎቹን የሰማሁት። እንዲሁም ደግሞ እንግዲህ ወደ ሆነ መጠየቂያ ቦታ ሊወስዷቸው ጭቅጭቅም እንደነበር በዛው ሰምቻለሁ ማለት ነው። ሩታ እንግዲህ ብዙ ጊዜ እንደምትለው እኔ የልጅ እናት ነኝ፣ በመካከላችን ልጅ አለ፣ በዛም ላይ ደግሞ እኔ ልጄ የት እንዳለ የምርም እማላቅበት ነገር ነበር፣ አክስቴ ለመልካም ብላ የወሰደችው ነገር ነው እዚህ ሁሉ ያደረሰኝ ብላ ሩታም የራሷን መከላከያ ስትናገር ነበረ። ያው የሩታ አክስት ገኒ ከዚህ በፊት በምክሯ ከዚህ በፊት በጥሩ ነገሯ ነበር የምናቃት። አሁን ላይ ግን የመጣችበት ብዙዎቻችንን አናዷል። የአብርሽን ቤተሰቦች እንደ ሌባ እንደ ዘራፊ ቆጥራ የሰው ልጅ ሳትናገር ምንም ሳታሳውቅ ለአባት ካለመናገር አልፋ ለእናት ሁሉ ምንም ነገር ሳትናገር ነው እንግዲህ እንደ ሩታ አክስት አባባል ገኒ ልጁን የሚወስዱት ስለመሰለኝ ነው እኔ ጋር ሸሽጌ ደብቄ ያቆየሁት ብላለች። እንግዲህ የሩታ አክስት ገኒ ይህን ነገር የእውነት አድርጋ ከሆነ ሩታም ሳታቅ እዚህ ነገር ውስጥ ገብታ ከሆነ ለሩታ ለእናቱ የው እንኳን መውሰዷን ሳትናገር እንደዚህ አርጋም ከሆነ ከተጠያቂነት ያድናታል ብዬ አላስብም። እዚህ ጋር ቤተሰብ እየተጨነቀ ብዙ ነገር እያለ የገዛ ዘመዷ ሩታ ራሱ በብዙ ነገር እያበደች እሷ ልጁን ሸሽጌ እንዳይሰረቅ ነው ብላ ነው ስትናገር የነበረው። ይሄ ደግሞ ብዙም አያሳምንም። ምክንያቱም የእውነት ለሩታ አስባ ከሆነ ጭራሽ እና አብርሽ ሳይወስዱት በፊት እሷ ያረገችው ልጁን ወስዳ ነው እንግዲህ ጭራሽ እና አብርሽ ከሚወስዱት ብላ እዚህ ጋር እናትየው ሩታን በሌላ ነገር ሁሉ ብዙ ሀሳብ ውስጥ ከብዙ ሰው ጋር እንድትጋጭም ነው ያደረገችው ማለት ነው። እንግዲህ ሩታም ስትል የነበረው እኔ የልጅ እናት ነኝ ስትለው ነበር ለአብርሽ። አብርሽ ግን በተለያዩ ተደራራቢ ሁኔታ እኔስ የጠፋው ስሜ በልጄስ መጠርጠሬ እንዴት ነው እያለ በጉዳዩ የጨከነ ያህል ሁሉ ይመስል ነበር ማለት ነው። አሁንም ቢሆን እባካቸው ይህ ጉዳይ ወደ ህግ ሄዶ ሌላ ጣጣ ይዞ ከሚመጣ ጋሽዬ ካሉበት ሆነው ይሄ ነገር ትልቅ መስመር እንዲይዝ የተቻሉትን አድርጉ። የአብርሽ አባት ጋሽዬ በምክሮት እናቆታለን። ሁሉንም መስመር በማስያዞት ብዙ ሰው ይወዶታል። አብርሽና ሩታ ያሉበት ነገር አንድ ሁለት ከመባባል አልፎ ዛሬ ጭራሽ በልጅ መካሰስ ጀምረዋል። ይሄ ነገር ደግሞ ጉዳዩ በደንብ በህግ እየተያዘ ከመጣ እነሱ እንደሚሉት ዛሬን የከሳለው ነገ ነከሳለው የሚሉት ነገር ይበልጥ እየተባባሰ ከመጣ በስተመጨረሻ ጣጣው ለሁሉም ነው የሚተርፈው። ያ ነገር ከመከሰቱ በፊት ግን እባካችሁ እዚህ ጉዳይ ላይ ትልቅ ሰው ይግባበት። አሁን ጭራሽ እልህ መያያዛቸው ቤተሰብ ለቤተሰብ እየሆነ ነው። በፊት አብርሽና ሩታ ነበር እየተጨቃጨቁ እየመጡ የሚነበረው። አሁን ደግሞ በአብርሽ በኩል ያለችው ቡዜ፣ የአብርሽ እህት ቡዜ፣ የአብርሽ ታላቅ እህት እንደ እናት ሆና ያሳደገችው ቡዜና በሩታ በኩል ያለችው ለሩታ አስባለሁ የምትለው አክስቷ ገኒ ጭራሽ እልህ እየተያዙ ነው። ተመልከቱ። የአብርሽና ሩታ ጭቅጭቅ አልፎ
ሁለቱ ሴቶች ትልልቆቹ ራሱ እልህ እየተያዙ እስከ መደባደብ እየደረሱ ነው። ጉዳዩ ላይ ማን ነው አስታራቂ የሚሆነው? ነገስ ልዑሌ ቢጠፋ ቢሰረቅ ማን ነው እነዚህን የሚያምናቸው? ክፉን ያዝ እንጂ ልዑሌ እኮ አንድ ነገር ሆኖ ቢጠፋ እንኳን አሁንም አብርሽ አስወስዶት ነው ይባላል ወይ እዚህ ጋር ሩታ ቤተሰቦች አስወስዶት ነው ይባላል። እንደው እዚህ ጋር ዘመድ ብቻ እየታሰበ ጠላት እንኳን በስርዓት እንዳይለይ ሆኖ ከባድ ነገር ነው ይመጣው። ከሁሉ የባሰው ደግሞ አሁን ላይ የሩታ ጉዳይ በደንብ ታስቦበት ተመርምራ ትውጣ ቢባል ልጁ መጎዳቱ አይቀርም። ሁሉም በላይ አመት ያልሞላው ልጅ ልዑሌ ይሄ ሁሉ መከራ ማሳየት ከዛም ባለፈ መልኩ የአባቱን ፍቅር እያገኘ አይደለም። አሁን ደግሞ ሩታ በምትሄደው የተለያዩ አካሄዶች አክስቶቿን፣ ታናሽ ወንድሟን ኖቬል የማይሆኑ ሰዎችን ምክርም እየተቀበለች በህግ የሚያስጠይቃትን ነገር እያደረገች የሰው ወንጀለኛ ናችሁ ልጅ ሰርቃችኋል እያለች እየተናገረች ብዙ ነጥብ እየተያዘባት አያርገውና የሆነ ነገር እስኪጣራ እንኳን ቆይ ቢሏት ልጁን ማን ነው ሊይዝ የሚችለው? ልጁን ማን ነው ሊንከባከብ የሚችለው? ገኒም የጉዳዩ ጠንሳሽ በመሆኗ በመጀመሪያ ተከሳሽ ሆናም የመጣችው እሷ ነች። የተጠየቀችው ማታ እሷ ነች። አብርሽም የክስ ወረቀት ይበልጥ ላንቺ ነው የሚደርስሽ ብሎ ሲሰጣ የነበረውም ለሷ ነው። ስለዚህ እንደው አያርገውና እናንተ ለህግ ማጣራት እንኳን በጣም በብዙ ቀን ብትያዙ ልዑልን ማን ነው የሚይዘው? ልዑል ጋር ማን ነው የሚሆነው? እባካችሁ እናንተ ቤተሰቦች እልህ መጋባቱን ተዉት። ለምታረጉት እያንዳንዱ ነገር ኃላፊነት ውሰዱ። እናንተ በምታረጉት ነገር ነገ ላይ ዋጋ የሚከፍል ሰው ይኖራል። እባካችሁ አብርሽም ቢሆን አሁን ላይ ልዑል ብቻውን መሆኑን ተረድተ ወደፊት ለሚመጣውም ነገር አስበህ እንደው እናቱ ያርገውና በጣም ብትጠየቅ በጣም ብትመረመር በህግ አግባብን ብዙ ነገር ቢደርስባት ልጃችን ምን ይሆናል ብለህ አርቀ በማሰብ ጉዳዩ ሁሉ መሬት እንዲይዝ አድርግ። እባክህ አብርሽ ይሄን ብቻ ታገሳቸው። ሩታም ደጋግማ እየተናገረች ነው። እኔ በማላቀው መልኩ ይሄ ነገር የተፈጠረብኝ በአክስቴ ነው። አክስቴ ነች ልጁን የወሰደችው። አክስቴ ነች ልዑልን ወስዳ እኔም ሳላውቅ ጥሩ የሰራች መስሏት እኔም የተጨነቁት እያለች ነው የምትናገረው። እባክህ ልዑልን በማሰብ ጉዳዮቹ ሁሉ ወደ መሬት እንዲወርዱ ቀዝቀዝ እንዲሉ የተቻለህን እንድታረግ ነው በማክበር እምጠይቅ። ይህን ጉዳይ አስመልክቶ ምን አይነት ሐሳብ ምልከት አላችሁ? እኔ ቤተሰብ ቢገባበት ባይነኝ። በፊት እንኳን ትዝ ካላችሁ አብርሽና ሩታ ሲጋጩ በቅርባቸው ያሉት አዲስ አበባ የሚኖሩት አክስቶች ነበር የሚያስታርቁት። አሁን ግን ጭራሽ አክስትና እህቶቹ ራሱ በዚህም በዛም ሆነው ሳይድ ይዘው የማይሆን ድራማ እየተፈጠረ ነው። እኔ ስለዚህ ጉዳይ ጋሽዬ ገለልተኛ ሆነው በተለይ የሩታ እናት ቡታጅራም ያሉት መልካም ሰው ናቸው። እሳቸውን ጉዳዩ ላይ ገብተው መልካም ነገር ቢታይ ደስ ይለኛል በማለት ነው ሁልጊዜ መልእክቴን የማስተላልፈው። ዛሬም የምናገረው ይሄ ነው። በተጨማሪነት ልዑሌ ቢቻል የአባትም የእናትም ፍቅር ማግኘት ሲኖርበት ይሄ ነገር ሲገባው ዛሬም ድረስ ግን አባትና እናት አንድ ላይ ሆኖም ከማሳደግ አብረው ፍቅር ከመስጠት እሱ እንኳን ሳይሞላላቸው ቀርተው ጭራሽ አሁን ላይ እናትየውም በዘብጥያ ለተለያዩ ጥያቄዎች ወርዳ ልዑሌ ብቻው እንዳይሆን ፈርተናል። ይህንንም አስመልክተን ነው አብርሽን ደጋግመን ክሱን እንዲያነሳ ክሱ ይቋረጥ እንዲል ለወደፊት ግን እንደዚህ አይነት ነገር እንዳይከሰት የስም ማጥፋት ዘመቻ በሱም በቤተሰቦቹም እንዳይመሰረት ኃላፊነት ወስዶ ሩታንም አስፈርሞ ይህን ጉዳይ እንዲያልፉት በማክበር ምጠይቀው። ገኒ እባክሽ የማይመስል ድራማ ከእንግዲህ አቁሚ። እናቅሻለን ለሷ እንዳሰብኩ እየመሰልሽ ነው የምትመጪው። ነገር ግን ህዝቡም አላመነሽም። የእውነት ልዑል እንዳይሰረቅ አስበሽ እዚህ ጋር ወስደሽ ጭራሽ ሩታ እንድትጨነቅ አርገሻል። ይሄ ነገር ከሩታ ጋር ተመካክረሽ ነው እዚህ ሁሉ ነገር ውስጥ የገባሹ እያለ ነው ጭራሽ ሩታን ሁሉ ብዙ ሰው የሚናገረው። ለምንድን ነው በሷ በኩል ያላችሁ ሰዎች የማይሆን ሐሳብ እያነሳችሁ ጭራሽ ልጅቷ በህዝብ ዘንድ እንድትጠላ በህዝብ ዘንድ ብዙ ሰው ቅሬታ እንዲያመጣባት የምታረጉት? ይሄ ደግሞ ከትዳሯ ከአብርሽ ጋር ያላት ነገር ያቀራረባችሁ የመሰላችሁ የምታረጉት ነገር ጭራሽ ለሷም ተጠያቂነት እያበዛባት ነው። እባክሽ ገኒ አንቺም በእንደዚህ አይነት መልኩ ልናይሽ ይህንን ነገር ልንገነዘብ አንፈልግም። እንደ ታላቅ አክስት እንደ ታላቅ መካሪ ቢቻል አስማሚ የማይሆን ድራማ ውስጥ አትግቢ። ልዑልም ይሰረቃል ብለሽ የማይሆን ነገሮችን አትናገሪ። ምንም ቢሆን የወለዱ ሰዎች ናቸው። የወለደ ሰው ተለያይቶ አይለያይም። ልጁ የአባቱ ቤተሰቦች ጋር ቢሄዱም ጠላት አይደለም። እነሱ ጋር ቢወስዱትም አይሰርቁትም። ወዴት ነው የሚሰርቁት? የማይሆን መልእክትም እየመጣሽ እያስተላለፍ ጭራሽ በመካከላቸው ያለውን ክፍተት አታርቂ ለማለት ፈልጋለሁ። ሌሎች ሐሳቦች ቢሰጥ የምትሉት ደግሞ ኮመንት ላይ ብታረጉልኝ ደስ ይለኛል። በሌሎች ቪዲዮዎቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም